ሲጀመር ናሂ ማለት ነው ናርዲን በትክክል ከዚህ በፊት ታውቃታለህ? ምክንያቱም አትዋሽ። ስራህ ለመጀመሪያ ስራህን ለመሸፈን ስትል እየባሰ ስህተት እየሰራህ ነው። ናርዲ ለመጀመሪያ ጊዜ ቤት ስትመጣ ስታያት የያዝከውን የውሃ ብርጭቆ በቁምህ ነበር የለቀከው፣ ደንግጠ ማለት ነው። ለምን እንደዛ አደረክ? መጀመሪያ ሲጀመር አንተ በጣም ማስተዋል ይጎልሃል። ምክንያቱም ሲጀመር የራስ ጥፋት ነው። ከመጀመሪያውም እንደዚህ አይነት ችግር ሲደርስብህ ከባለቤት ወይም ደግሞ ከውብዬ ጋር ነበረ መማከር የነበረብህ። አሁን ባለው ነገር በምታደርገው ውብዬ አልፈርድባትም። ምክንያቱም ማንም ሴት የሚያደርገው ነው እያደረገች ያለችው። ሴት ይዘህ እቤት ድረስ አምጥተህ እዚህ ትኖራለች ለምን ትወጣለች ብለህ ስትከራከርላት ምን ታደርግህ ታዲያ? ወደ ራሷ ስትመለስና 10 ጊዜ ልጅቷን እያያስክ እቤታችሁም መሄድ የለብህም። ገባህ? እርቅ እንዲወርድ ደግሞ ካሰብክ ደግሞ ሽማግሌዎች አባቶች ምናምን ይዘህ መሄድ ነው ያለብህ እንጂ መልሰህ ናርዲን ይዘህ መሄድ የለብህም። እውነት ከባድ ነው እና አሁን ላይ እንግዲህ የምታደርጋቸው ነገሮች እንደገና ሚስትህን በጥፊ ማስመታት ምናምን በራስ ጥፋት እሷን ጥፋተኛ እያደረካት እያስመታሃት ገባህ? ብቻ ማድረግ ያለብህ ነገር ለምታረቅም ሆነ ጊዜ መስጠት አለብህ። ገብቶሃል? አሁን እንደገና መልሳ እሷንም በጥፊ እየመታቻት ነው ያለው። እንደገና ሴት ይዘህ ሄደህ ስትመታት ዝም ትላለህ? እውነት አልወጣም ምናምን የተባባላችሁ ሁለታችሁም እንደዚህ አይነት ነገር ማድረጋችሁ ትንሽ ይደብራል። አሁንም ተረጋጋ። በጣም መረጋጋት ያስፈልግሃል። በጣም በጣም ገባህ? በጣም ከሚገባው በላይ ማለት ነው። እውነት ጥሩነትህን ያሳያል፣ ግን ትዕግስትም ያስፈልጋል። ትንሽ ጊዜ ደግሞ ለሴት ልጅ መስጠት አለብህ። እሷ ማሰብ አለባት። ሴት ልጅ ምን ጊዜም ቶሎ እሺ ለእርቅም ለሁሉም እሺ ትላለች። ግን አንዳንዴ መስመር ሲያልፍ ሴት ልጅ ከቆረጠች ቆረጠች ነው። ምንም የምትሳሳልህ ነገር የለም እና ለቃላቶች ብትጠነቀቅ ጥሩ ነው። ልብ ይሰብራል። ውብዬ በጣም ተናዳለችም። ቀን በቀን የምታደርገው ነገር የሚያናድድ ነው። እውነት እሷ እንኳን ቀለበቷን አላወለቀችም እስካሁን ማለት ነው። አንተ ግን አሽቀንጥረውሃል። ገባህ? አሁን ለምሳሌ እሷ ጋር ስትሄድ ጥሩ ነገር ተናግረህ አታውቅም። እሷ ጋር ስትሄድ ከዚች ከልጅ ጋር ስትሄድ እንግዲህ አንድ ቀን ጥሩ ነገር አውርታችሁ አታውቁም። ወይ ተጣልታችሁ ወይ ደግሞ ያቺም ነገር አስከፍታት ምናምን ነው የምትመለሱት። ስለዚህ ይሄ መሆን የለበትም። የራስህ ስህተት አለ፣ ማረም አለብህ እንዴ። እያባባስከው እንጂ እያረጋጋሁ አይደለም። በእውነት ቃላቶችህ ልብ ይሰብራሉ። ስለዚህ ሰው ልጅ ቢመታ ይሻላል የቃላት ንግግር ከሚጎዳው። ልጆችን ብታስብ ጥሩ ነው። በእውነት ምንም ያህል እንትን ቢሆን ለማሰብ ሁሉ ላደረከው ነገር ሁሉ ለማሰብ ጊዜ ያስፈልጋል። ጥፋተኛ ሆነክ እንደገና ደግሞ ጥፋት እንትን ይቅር በይኝ ይቅርታ አድርጊልኝ ምናምን። በእውነት እኔ ራሴ አግኝቼ በጥፊ ብል ደስ ባለኝ ባደረከው ነገር። ውብዬ እኮ እዚህ ጋር እኮ ሌላ ህይወት ይዛለች እኮ። ገብቶሃል? ካሰብኩ ማለት ነው። ለምንድን እንደዚህ የምታደርገው? በጣም ይከብዳል። አሁንስ በዛ። እንደዚህ አይነት ሰው አልነበርክም ሲጀመር በፊት። በራስ ጣጣ ናርዲን ይዘህ ጎትተህ መተህ እንደገና ማስመታት። ሲጀመር ልጅቷ ቤትም ሆነ ያለውን ነገሮችን አብረህ ያስተካከልክ መሄድ ነበረብህ። ለውብዬ ማማከር ነበረብህ ለምታደርገው ነገር እንዴ። ዝም ብለህ ይቅርታ ስለጠየቅ ይቅርታ ይደረግልሃል? ሌላ አደረግከው ነገር ይሄ እኮ ምንም እንትን ነው እኮ። ምንም አላረኩም ምንም አልሰራሁም እንደማለት እኮ ነው። ጥፋትህ እንዲገባህ ይሆናል እኮ። አንተ ግን ጥፋት እየገባ አይመስለኝም። በእውነት በጣም ትዕግስተኛ ናት እንደውም ውብዬ።
በጣም ከባድ ነው እና ስለዚህ ናሂ የምታደርገውን ሁሉ በማስተዋልና በመረጋጋት ቢሆን ጥሩ ነው። ብዙ ዋጋ ተከፍለበታለህ። በእውነት ትዳር እንዲህ በቀላሉ ማፍረስ ተገቢ አይደለም። ብዙ ስህተቶችን እየሰራህ ነው አሁን ድረስ ማለት ነው። ተጸጽተህም ሊሆን ይችላል፣ ግን ለይቅርታውም ለሽምግልናውም ከካሜራ ውጭ መሆንም አሁንም ቢሆን የለበትም። ለናርዲ የምትሰጠውን ክብርና ፍቅር ለባለቤት እየሰጠ ብትሄድ ከመጨቃጨቅም ከሁሉም ነገር የተሻለ ነገር ይመጣል ብዬ አስባለሁ። ምንድን ነው እውነት መረጋጋት፣ ተረጋግተህ ብታወራት ውብዬ ትመለሳለች። ሴት ልጅ ትመለሳለች። ጥፋትና ነገሮች ሁሉ ላያናዳት ይችላል። ኦፍኮርስ ያናድዳል። ቅቤ እየቀባት አይደለም ከቀን ወደ ቀን። ስለዚህ በመረጋጋት ነው የሚሆነው። ያንተ ጥፋት ምንም ችግር የለውም። እሷ ላደረገችው ነገር ግን ጥፋቱ ከባድ ነው። በእውነት አሁን እቺ ናርዲ የምትባለውን ባስኮትትልን ጥሩ ነው። ለምንድን ነው ይሄ ከቀን በቀን ግብግብና ጠብ የምትፈልገው? ለምን አትረጋጋም? ለምን ጊዜ አትሰጣጡ? እንግዲህ የሚቅርታ ይቅርታ አበባ ይዘህ የሚቅርታ ያ እንትን ብለህ የሚቅርታ ይቅርታ አይሆንም። ጊዜ ያስፈልጋል ሁሉም ነገር። እንዴ ነገስ ተመልሰ እንደዛ አለመሆኑ ምን ምክንያት አለው? የሆነ ናርዲ የሆነ ነገር ሆነ ናርዲ ጋር ነኝ፣ የናርዲ እንዲህ ሆናለች፣ ናርዲ ማገዝ አለብኝ፣ ናርዲ እንደዚህ ናት እያልክ ልትሮጥ ነው እንዴ? በእውነት ያናድዳል። ክብረ ቢስ ደግሞ ከምር በጣም ከባድ ነው እና ዛሬ የሚቆጭህ ነገር ባታደርግ ጥሩ ነው። ከምር የምልህ እንዴ በጥፋት ላይ ሌላ ጥፋት እየጨመርክ እንዴ ቀለበትን አውልቀህ ወርውረህ የሄድክ ሰው እኮ ነህ። እሷ እንኳን እስካሁን አለ እንዴ ጦሰኛዋን ይዛት ወደዛ ሂድ። መጀመሪያ ለተከበረው ትዳር ፍቅር ስጥ፣ ትዳርህን አክብር። ያንን ሳታከብር ገና እንዳየሃት ብርጭቆውን እስክትጥል ድረስ ነፍስህ እዛና እዛ ተዛብታ ዛሬ ላይ ውብዬ እንደ ጥፋተኛ ሆና በቃስ ይቅርታውን አልተቀበለችኝም ብለህ እንደገና በንዴት ሌላ ነገር ውስጥ ማድረግ ያ ጥሩ አይደለም። ተምር እንዴ ሽማግሌ ዘይድ ሽማግሌ ያለበት ጥሩ ነው። የሃይማኖት አባቶች አሉ፣ እነዚህ ዘይድ እንዴ ከባድ ነው። በእውነት ተረጋግታችሁ አስቡበት ሁለታችሁም። ውብዬ ትመለሳለች። አንተ ጊዜ ስጣት። ለምታደርገው ነገር አስብ። በችኮላ የሚሆን ነገር አይደለም። ዛሬ ላወካት ክብር ሰጥተህ ዛሬ ላወካት አብረሃት ይሆንክ አትንኳት፣ ከኔ ጋር ናት አትንኳት እያልክ በጥፊ ሚስትን እስክትመታ ድረስ እኮ አብራህ ነው ቁጭ ብላ እያሽሞነሞነች ያለችው። ይሄ ተገቢ ነው እንዴ? ምቻት ብለህ እኮ እያስደፈርካት ነው ያለችው። ሚስትን አስደፈርክ። የ80 ሚስትህ ናት። ገና ወረቀት አልቀደድክም እኮ እስካሁን። አሁንም ስቲል ሚስትህ ናት። ቆመህ አስብ። የምታደርገው ነገር ዋጋ ነገ ያስከፍልሃል። በጣም ከባድ ነገር፣ ከባድ ዋጋ ነው የሚያስከፍልህ። የዛሬን አቲ ዛሬ የምታደርገው ነገር አቲ ከምር ከባድ ነው። ብቻ ለማንኛውም ወዶችዬ እንግዲህ በጣም እንትን አደርኩት።